ሰላም ሰላም የጸጋ መገቦት አገልግሎት ተከታታዮች በያላችሁበት ከእግዚአብሔር አብ ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንድትከታተሉኝ እንዲሁም ደግሞ ይህንን መልእክት ለብዙዎች ሼር በማድረግ እንዲማሩበት እንድታደርጉ በጌታ ፍቅር ጠይቃለሁ። ዛሬ መጽሐፍ ቅዱስን መሰረት አድርገን የምንማማረው ስለ ሐሰተኞች ወንድሞች ነው እና ሐሰተኞች ወንድሞች ምን ይመስላሉ? አካሄዳቸውስ ምን አይነት ነው? ስለዚህ ሐሳብ ትንሽ መጽሐፍ ቅዱሳዊ ዕውቀት ሊኖረን ስለሚገባ መጽሐፍ ቅዱስ መሰረት አድርጌ በተለይ ገላትያ መልእክትን መሰረት አድርጌ በዚህ ሐሳብ ላይ ለማውራት ነው ወደ እናንተ የመጣሁት። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። በገላትያ መጽሐፍ ምዕራፍ 2 ከቁጥር 4 ላይ ያለውን የመጽሐፍ ቅዱስ ክፍል አነበዋለሁ። ነገር ግን ባሪያዎች ሊያደርጉን በክርስቶስ ኢየሱስ ያለንን አርነታችንን ይሰልሉ ዘንድ ሾልከው በስውር ስለገቡ ስለ ሐሰተኞች ወንድሞች ነበረ። የወንጌል እውነት በእናንተም ዘንድ ጸንቶ እንዲኖር ለአንድ ሰዓት እንኳን ለቀን አልተገዛንላቸውም ይላልና በዚህ በገላትያ መጽሐፍ ቅዱስ አውድ መሰረት ሐሰተኞች ወንድሞች ምን ይመስላሉ? ሐሰተኛ ወንድሞችን የምንለካበት መለኪያችን ምንድን ነው? የተለያየ መንገድ ወንድሞች ሊኖሩ ይችላሉ። ለምሳሌ በስራ ገበታችን ላይ ያፈራናቸው ወንድሞች ሊኖሩ ይችላሉ። በትምህርት ገበታችን ላይ እንዲሁም ደግሞ ጎረቤት ሆነን በስራ በተለያየ መንገድ በተለያየ ሁኔታ ብዙ ወንድሞች ሊኖሩን ይችላሉ። እነሱ ሐሰተኛ ወንድሞች ናቸው ለማለት አይደለም። ነገር ግን ሁሉ በላይ በዚህ በዶክትሪን በሆነው በመጽሐፍ ቅዱስ ላይ ወይም ደግሞ በተቀበልነው በጸጋ ወንጌል እውነት ላይ የተመሰረተ ወንድማማችነት ከሁሉ ይበልጣል ብዬ አስባለሁ። ምክንያቱም ይሄ በእውነተኛ መሰረት ላይ የተመሰረተ ወንድማማችነት ከተቀበልነው ወንጌል አንጻር፣ ከሰማነው ወንጌል አንጻር፣ ካመንነው ጌታ የተነሳ በትክክለኛው በመንፈስ ቅዱስ ሁላችን ከአዳም ከተለያየ ከብሔር ከዘር ከተለያየ ነገድ ወጥተን ወደ ክርስቶስ አካል የተጨመርንበት የጸጋ ወንጌል እውነት አለ። በዚህ በጸጋ ወንጌል እውነት ወንድም ያገኘንበት ወንድማማች የሆንበት የተሳሰርንበት ስለሆነ ከሁሉ በላይ በወንጌል የተገኘ ወንድማማችነት ይበልጣል ብዬ አስባለሁ። ከዚህ አንጻር ነው አሁንም ሐሰተኛ ወንድሞችን የምንለካው ማለት ነው። በዓለማዊ መንገድ በተለያየ ነገር የታመኑልን እስካሁን ድረስ አብረውን ያሉ ወንድሞች ሊኖሩን ይችላሉ። ነገር ግን ከእውነተኛ ወንጌል አንጻር ሐሰተኛ ወንድሞችን እንዴት እንለያቸዋለን? ከወንጌል አንጻር ስንመለከተው ሐሰተኛ ወንድም ማለት ለምሳሌ በመክብብ መጽሐፍ ላይ ነው መሰለኝ፣ ጥቅሱን አላስታውስም። እግዚአብሔር የሚጸየፋቸውን 7 ነገሮች ከዘረዘረ በኋላ 7ኛውን ግን ነፍሴ አጥብቃ ትጸየፈዋለች ይላል። ይሄ ደግሞ በወንድማማች መካከል መለያየትን የሚዘራ ነው ብሎ መጽሐፍ ቅዱስ ይነግረናል። አሁንም ሐሰተኛ ወንድም ማለት እኛን በክርስቶስ ኢየሱስ አንድ አካል ያደረገንን እውነት ወይም ደግሞ መለያየት፣ ጸብ፣ ጥላቻ፣ ኃጢአት፣ አሮጌው ሰው የተሻረበትን ትምህርት ወይም ደግሞ በተሻረበት ትምህርት የተፈጠረ አንድነት አለ፣ የተፈጠረ ህብረት አለ፣ የመጣ መዋሃድ አለ አይደለ? ስለዚህ ሁላችን በክርስቶስ ኢየሱስ አንድ አካል ነን፣ ተዋህደናል። ነገር ግን ከዚህ ከተቀበልነው ወንጌል አንጻር ደግሞ የተለየ ወንጌል ምን የሚያደርግ መለያየትን የሚዘራ የተቀበልነውን የጸጋ ወንጌልን እውነት የሚያስጥለን ከሁሉ በላይ ደግሞ በልባችን ላይ የተሳለውን በመስቀል ላይ የተሰቀለውን ክርስቶስ ኢየሱስን ከሐሳባችንና ከልባችን አውጥቶ የሚጥል ትምህርትን ይዞ የሚመጣ እሱ ሐሰተኛ ወንድም እንለዋለን ማለት ነው። ምክንያቱም በዓለማዊ መንገድ በዚህ ዓለም በሆነ ነገር በብዙ አይነት መንገድ የሚረዳን የሚተባበረን ያገዘን ወንድም ሊሆን ይችላል። ነገር ግን ከተቀበልነው የዶክትሪን ወይም ደግሞ ከዳንበት ወንጌል የሚለይን ወንጌል ወይም ደግሞ ልዩ የሆነን መለያየትን የሚዘራ ጸብን የሚዘራ ጥላቻን የሚዘራ ወንጌል ይዞ የሚመጣ የትኛውም ወንድም እሱ ሐሰተኛ ወንድም ይባላል ማለት ነው። እንግዲህ ይህንን ሐሳብ ግልጽ ሊያደርግልን የሚችለው የገላትያ መልእክት ነው ማለት ነው። በገላትያ ቤተክርስቲያን ውስጥ እንግዲህ የተፈጠረውን ታውቃላችሁ። በሐዋርያው ቅዱስ ጳውሎስ በኩል የተሰበከ ወንጌል አለ። በገላትያ መጽሐፍ ምዕራፍ 1 ቁጥር 6 ላይ በክርስቶስ ጸጋ እናንተን ከጠራችሁ ከጸጋ ወንጌል ወደ ልዩ ወንጌል እንዴት ፈጥናችሁ እንዳለፋችሁ እደነቃለሁ ይላል አይደለ? እርሱ ግን ሌላ ወንጌል አይደለም፣ የሚያናውጦቹ የክርስቶስንም ወንጌል ሊያጣምሙ የሚፈልጉ አንዳንዶች አሉ አለ። ይሄ በሐዋርያው ቅዱስ ጳውሎስ በኩል የተገለጠለት እና በሐዋርያው ቅዱስ ጳውሎስ በኩል የተሰበከ የጸጋ ወንጌል ነው። ይህንን ደግሞ
ቁጥር 11 ላይ ወንድሞቹ በእኔ የተሰበከ ወንጌል እንደ ሰው እንደሌለ አስታውቃቸዋለሁ። ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም ከሰው አልተማርኩትም ብሎ ጌታ ኢየሱስ ክርስቶስ ከሰማይ የገለጠለትን የጸጋውን ወንጌል ተቀብሎ ለተቀበለ ወንጌል ደግሞ ታምኖ ያገለገለ ሐዋርያ እንደሆነ እናውቃለን። እና የገላትያ አማኞችም ሐዋርያው ቅዱስ ጳውሎስ እንደሚናገረው ኢየሱስ ክርስቶስ በልባቸው እስኪሳል ድረስ ይህንን የጸጋውን ወንጌል አጥብቆ በትክክለኛው መሰረት ላይ መስረቷቸው ነበር። ምክንያቱም በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዴት ፈጥናችሁ እንዳለፋችሁ እደነቃለሁ ብሏል። እነኚህ ሰዎች በክርስቶስ ጸጋ ተጠርተዋል። በክርስቶስ ጸጋ መጠራት ብቻ አይደለም፣ በተሰበከላቸው በወንጌል ደግሞ አሮጌውን አዳም ሽረው ኢየሱስ ክርስቶስ እንደተሰቀለ ሆኖ በልባቸው ተስሎ ነበር። ይሄ ማለት መለያየት እንደተሻረ፣ አሮጌው ሰው እንደተወገደ፣ እስራኤላዊ አሕዛብ የሚለውን የድሮውን የሕጉን ስርዓት እንደሻሩ መጽሐፍ ቅዱስ ይነግረናል ማለት ነው። እንዲያውም በተለይ ደግሞ እናንተ የማታስተውሉ የገላትያ ሰዎች ወይ ብሎ መንፈስን የተቀበላችሁት ከእምነት ጋር በሆነ መስማት ነው ወይስ በሕግ ስራ ነው? በእናንተ ዘንድ ድንቅና ምልክትን ታምራትን የሚያደርገው ከእምነት ጋር በሆነ መስማት ነው ወይስ ደግሞ በሕግ ስራ ነው ብሎ የተቀበሉትን ወንጌል እንኳን ያስታውሳቸዋል። በእምነት በኩል በተቀበሉት ወንጌል በእነሱ ውስጥ መንፈስ ቅዱስ እንዳደረ፣ መንፈስ ቅዱስን እንደተቀበሉ፣ በመካከላቸው ድንቅና ምልክት ይደረግ እንደነበረ እንዲሁም ደግሞ ይህንን የሚያህል መከራ በከንቱ ተቀበላችሁን ብሎ ስለ ክርስቶስ ኢየሱስ የመስቀሉ ስራ ስለዚህ ወንጌል ደግሞ መከራ እንኳን እስከ መቀበል የደረሱ አማኞች እንደሆኑ ሐዋርያ ጳውሎስ ይነግረናል። ማለት አንድ ሰው በወንጌል ምክንያት መከራ መቀበል ጀመረ ማለት መንፈሳዊ ሰው ሆኗል ማለት ነው፣ አድጓል ማለት ነው። የተቀበለውን ወንጌል የሰማውን ወንጌል ተረድቶታል ማለት ነው። ስለዚህ እነኛ አማኞች ልክ አሁን መንፈሳዊ ወይም ደግሞ አንድ ሰው ሊደርስበት የሚገባው የመንፈሳዊነት ጥግ ላይ ደርሰዋል። ሐዋርያው ጳውሎስም ዳግመኛም የሚመኝላቸው እኮ እንደገና ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ እስኪሳል ድረስ ምጥ ይዞኛል ነው የሚላቸው። ስለዚህ እነኛ አማኞች ምን አይነት የክርስትና ጥግ ላይ እንደደረሱ ከሚናገረው ንግግር እንኳን መረዳት እንችላለን። ከሁሉ በላይ ደግሞ ሐዋርያው ጳውሎስ ሲናገር የወንጌሉ ፍሬ በእነሱ ዘንድ እንደነበረ ማለት በወንጌል አማካኝነት እኮ ወንጌል ሲገባን ፍቅር ነው አይደለ ከውስጣችን የሚገለጠው። ሐዋርያው ጳውሎስም አይናችሁን እንኳን አውጥታችሁ እስክትሰጡኝ ድረስ ተወዱኝ ነበር አለ። አይናችሁን እንኳን አውጥታችሁ ትሰጡኝ ነበረ። ከሁሉ በላይ ደግሞ በስጋዬ ደግሞ እንቅፋት የሆነባችሁን ነገር ደግሞ አልተጸየፋችሁትም ብሎ እሱን እንኳን በምን አይነት ፍቅር ይወዱት እንደነበረ የነሱ የሆነውን አካል እንኳን አውጥተው መስጠት እስከሚችሉ ድረስ ምን ያህል በክርስቶስ ወንጌል ምን ያህል መሰጠት እንዳላቸው ምን ያህል ከክርስቶስ ጋር እንደሞቱ አሁን የሚኖሩት ሕይወት ለራሳቸው እንዳልሆነ ለክርስቶስ ኢየሱስ ሕያው ሆነው ይኖሩ እንደነበረ ሐዋርያው ጳውሎስ በመልእክቱ ላይ ግልጽ አድርጎ ያስቀምጣል። ነገር ግን እነኚህን ሰዎች ማን ነው ከመስቀል ያወረዳቸው? ነገር ግን እነኚህ ሰዎች መካከል ማን ነው መለያየትን፣ ጸብን፣ ጥላቻን የዘራው ማን ነው? ምንድነው? በገላትያ ላይ ምን ይላል? አዚም ያደረገባችሁ ማን እንደሆነ ላውቅ እወዳለሁ ይላቸዋል አይደል? ገላትያ 3 ከቁጥር 1 ላይ የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። አዚሙ ምንድን ነው? ትምህርት ነው። ወንድምና እህቶቼ በዚህ ዘመን ልንጠነቀቀው የሚገባው ነገር ትምህርትን። ምን አይነት ትምህርትን? ከተመሰረትንበት፣ ከተደላደልንበት፣ ከቆምንበት፣ ከዳንበት ወንጌል ሊያናውጠን የሚችል የትኛውም ወንጌል ሊከፋፍለን የሚችል ካለንበት አንድነት ሊከፋፈለን የሚችል የትኛውም ወንጌል ከዲያብሎስ ነው አይደለ? ስለዚህ እነዚህ ሰዎች ደግሞ አዚም ተደርጎባቸዋል፣ ደንዝዘዋል። ያ ያደነዘዛቸው ደግሞ ትምህርት ነው። ምን አይነት ትምህርት? መለያየትን የሚዘራ ትምህርት፣ መስቀልን የሚያስረሳ ትምህርት። መስቀል ጸብ የተገደለበት ነው። ጥልን በመስቀሉ ገሎ ይላል አይደለ? እነሱ ግን ይህንን ረሱና እንደገና ወደ እነሱ በገባው ወንጌል። ምን አይነት ወንጌል ነው ወደ እነሱ የገባው? ትምህርቱ ምን አይነት ነው ስንል እስቲ የሐዋርያት ሥራ መጽሐፍ ምዕራፍ 15 ላይ ምን አይነት ወንጌል እና ምን አይነት ወንድሞች ሾልከው እንደገቡ እነኛ ወንድሞች ደግሞ ከማን ወገን እንደሆኑ እንመለከታለን። በገላትያ መጽሐፍ ላይ ያሉት እነኚህ ሾልከው የገቡት ወንድሞች ብዙ ሰዎች አማኝ አይመስሏቸውም፣ ወይም ደግሞ ክርስቶስን የማያውቁ የአጋንንት ትምህርት ሲል ሌላ በቃ ይሄ መጽሐፍ ቅዱስ ላይ የሌለ በቃ ዓለማዊው አይነት ትምህርት ይዘው የመጡ እንዳይመስላችሁ እነኚህ ሰዎች ከየት እንደመጡና ምን አይነት ትምህርት ይዘው እንደመጡ በዚህ መጽሐፍ ላይ እንመለከተዋለን። የሐዋርያት ሥራ መጽሐፍ ምዕራፍ 15 አንዳንዶችም ከይሁዳ ወረዱና እንደ ሙሴ ስርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ብለው ወንድሞችን ያስተምሩ ነበር። በእነርሱና በጳውሎስ በበርናባስም ብዙ ጥልና ክርክር ሆነ። በእነርሱ በጳውሎስና በበርናባስም በእነርሱና በጳውሎስና በበርናባስ ጳውሎስና በርናባስ አንድ ላይ ናቸው። እነኚህ ደግሞ ከይሁዳ ወገን ወይም ደግሞ ከኢየሩሳሌም የወረዱ
እንደ ሙሴ ስርዓት ደግሞ ካልተገረዛችሁ ትድኑ ዘንድ አትችሉም የሚሉ ወንድሞች ከየት መጥተዋል? ወደ ገላትያ ቤተክርስቲያን። ስለነኚህ ወንድሞች ልንገራችሁ። እነኚህ ወንድሞች ያላመኑ ወንድሞች አይደሉም፣ ያመኑ ወንድሞች ናቸው። ክርስቶስን የማያውቁ ወንድሞች አይደሉም። እነኚህ ይልቁንም ከኢየሩሳሌም ወገን የሆኑ ከይሁዳ ወገን የሆኑ ነገር ግን በተገረዙት ወንጌል የተጠሩ የእግዚአብሔር እስራኤል ናቸው። አይሁዳዊ ናቸው፣ የተገረዙ ናቸው። የተጠሩትም ደግሞ የተሰበከላቸውም ወንጌል ደግሞ በሐዋርያው ቅዱስ ጳውሎስ እስራኤላዊ የለም፣ አሕዛብ የለም፣ ባሪያ የለም፣ ጨዋ የለም የሚል ወንጌል አልሰሙም። እነኚህ ሰዎች አያውቁትም። ይህንን ወንጌል ልዩነት ጠፍቷል የሚለውን ወንጌል አልሰሙም እነኚህ ሰዎች። ነገር ግን ሰምተው ያመኑት ደግሞ ወንጌል አላቸው። አሁን ብዙ ጊዜ ባለንበት ዘመን ለተገረዙት የሆነውን ወንጌልና ላልተገረዙት ለአሕዛብ የሆነውን ወንጌል ቀላቅለን የመስማትና ቀላቅለን የማስተማር ችግር አለ አሁን ባለችው ቤተክርስቲያን ውስጥ። ነገር ግን ሁለቱ ትምህርቶች በጣም መለየት እንዳለባቸው የምታውቁት እነኝም በኢየሩሳሌም ያሉት የይሁዳ ማህበርተኞችና በሐዋርያው ቅዱስ ጳውሎስ በኩል ደግሞ የተሰበከላቸው በአሕዛብ ያሉ የቅዱሳን ማህበር በጣም ፈጽሞ የተለያየ መልእክት እንደሰሙ እሱን ላስረዳችሁ ነው ዛሬ ይህን ትምህርት ይዤ የመጣሁት። ምክንያቱም በገላትያና በአሕዛብ አካባቢ ወንጌል የሰበከው ሐዋርያው ቅዱስ ጳውሎስ ነው። ምክንያቱም እሱ ለአሕዛብ የሚሆነውን ወንጌል ስለተቀበለ። ስለዚህ እነኚህ ከይሁዳ የወረዱት ወደ ገላትያ መጥተው እንደ ሙሴ ስርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ብለው የሰበኩት ወንድሞች ምንም ችግር የለባቸው። የገባቸውንና የተረዱትንና የተሰበከላቸውን ወንጌል ነው መጥተው በገላትያ ቤተክርስቲያን የሰበኩት። ለምንድነው የእነኚህ ሰዎች ችግር ምንድነው? በጴጥሮስ በኩል ብቻ የተሰበከውን ወንጌልና ለጴጥሮስ የተሰጠውን አደራ ብቻ ነው የሚያውቁት እንጂ ለሐዋርያው ቅዱስ ጳውሎስ የተሰጠውን ወንጌልና በሐዋርያው ቅዱስ ጳውሎስ በኩል የተሰበከውን እስራኤል የለም፣ አሕዛብ የለም፣ ባሪያ ጨዋ የለም፣ አስኩቲስ የለም፣ ልዩነት የለም የሚለውን ወንጌል አልሰሙም በጭራሽ። አሮጌው ሰው ተሽሯል፣ አዲስ ፍጥረት ተፈጥሯል የሚለውን ወንጌል በጭራሽ አልሰሙም። እነኚህ ሰዎች በሐዋርያው ጴጥሮስ በኩል ለተገረዙት በሆነው ወንጌል ስለተገረዙ ያመኑ አማኞች ናቸው። በገላትያ መጽሐፍ ምዕራፍ 2 ላይ ምን ይላል ሐዋርያው ጳውሎስ ሲናገር? በገላትያ መጽሐፍ ምዕራፍ 2 ቁጥር 7 ላይ ተመልሰው ግን ጴጥሮስ ለተገረዙት የሆነው ወንጌል አደራ እንደተሰጠው እንዲሁ ለእኔ ላልተገረዙት የሆነው ወንጌል አደራ እንደተሰጠኝ አዩ። ለተገረዙት ሐዋርያ እንዲሆን ለጴጥሮስ የሰራለት ለእኔ ደግሞ ለአሕዛብ ሐዋርያ እንዲሆን ሰርቶልኛል ይላል። ስለዚህ ለተገረዙት ሐዋርያ የተደረገ ሐዋርያ አለ። እሱም ማን ነው? ሐዋርያው ጴጥሮስ ነው። ለአሕዛብ ደግሞ ሐዋርያ የተደረገ ወይም ደግሞ ትምህርት የተሰራለት ደግሞ ሐዋርያ አለ። እሱም ማን ነው? ሐዋርያው ጳውሎስ ነው። በገላትያ ላይ በግልጽ ነው አስረግጦ የተናገረው። በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃቸዋለሁ። ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም፣ ከሰው አልተማርኩትም ይላል። ይሄንንም ደግሞ ከሰው አለመማሩን በተለይም ደግሞ ከሐዋርያቱ ከነ ጴጥሮስና ከ12ቱ ሐዋርያት አለመማሩን ለማረጋገጥ እንደተገለጠልኝም ወዲያው ከስጋና ከደም አልተማከርኩም፣ ዋኖች መስለው ወደሚታዩት ሐዋርያት እንኳን አልወጣውም፣ ቀጥታ ወደ አረብ ሀገር ሄድኩኝ ነው የሚለው። ከ14 ዓመት በኋላ ነው ኬፋን ደግሞ ልጠይቅ መጣው የሚለው። ስለዚህ ይሄ ሰው ከሐዋርያቱ የተማረው ትምህርት የለም፣ ከሐዋርያቱ የተቀበለው ትምህርት የለም። ከላይ ግን የተቀበለው ትምህርት አለ። ይሄ ማለት እነ ጴጥሮስም ደግሞ ትምህርት አላቸው። የሚሰብኩት የሚያገለግሉት በጌታ በኢየሱስ ክርስቶስ በኩል ደግሞ የተሰጣቸው ወንጌል አላቸው። በተቀበሉትና በተሰጣቸው ወንጌል አማካኝነት ለተገረዙት ወንጌል ሰብከው ብዙ ያመኑ የተገረዙ እስራኤላውያኖች አሉ። እነኚህ እስራኤላውያኖች ላልተገረዙት ወንጌል እንደመጣ አያውቁም። ያልተገረዘ በጸጋ በእምነት ብቻ ይድናል፣ በእምነት ብቻ አዲስ ፍጥረት ይሆናል። እስራኤላዊና አሕዛብ መካከል ልዩነት የለም፣ መገረዝና አለመገረዝ ልዩነት የለውም፣ በክርስቶስ አዲስ ፍጥረት መሆን ነው የሚጠቅመው የሚለውን ወንጌል በጭራሽ የማያውቁ ናቸው። እንኳን አይደለም እነሱ፣ እነ ጴጥሮስ እንኳን ለጳውሎስ የተሰጠውን ትምህርትና ተልእኮ ለነ ጴጥሮስ እንኳን ሐዋርያው ቅዱስ ጳውሎስ ቁጭ ብሎ ነው የሚያስታውቃቸው። ገላትያ መጽሐፍ ምዕራፍ 2 ላይ ምንድነው? በከንቱ እንዳልሮጡ ወይም ደግሞ ለፍቶ እንዳሁኑ ሰዎች እየመጡ የመሰረተውን መሰረት ያስተማረውን ትምህርት ከንቱ እያደረጉበት በከንቱ እንዳልሮጥ ዋኖች መስለው ለሚታዩኝ የተገለጠልኝን ወንጌል አስታወቅኳቸው። ዋኖች መስለው ለሚታዩኝ ለብቻቸው አስታወቅኳቸው አለ። እነሱ በፊት ማን እንደነበሩ አይገደኝም። ከነሱ ምንም ነገር የተጨመረልኝም የጨመረልኝም ሰው የለም። ጴጥሮስ ሐዋርያ እንደሆነ ሁሉ እኔም ሐዋርያ ነኝ፣ እኔም ደግሞ የተሰጠኝ ተልእኮና መገለጥ አለ ብሎ ይህንን መገለጥ በትክክል አስታወቃቸው። እነሱም ደግሞ የተሰጠኝን የእግዚአብሔርን ጸጋ አውቀው ቀኝ እጃቸውን ሰጡኝ ይላል። እነዚህ ሰዎች የተሰጠውን ጸጋ አውቀዋል፣ የተገለጠለትን ወንጌል አውቀዋል። ለሱ የተሰጠው ወንጌል፣ ለሱ የተሰበከው ወንጌል ለነሱ እንኳን እንግዳ እንደሆነ አስታወቅኳቸው ይላል።
ስለዚህ አሁን ችግሩ ምንድነው? በገላትያ ቤተክርስቲያን ላይ ያለው ችግር በገላትያ ቤተክርስቲያን ላይ ያለው ችግር የመቀላቀል ችግር ነው እንጂ ቢለያይ ሁለቱም የመጽሐፍ ቅዱስ እውነትና መሰረት ያላቸው ትምህርቶች ናቸው። ሁለት የመጽሐፍ ቅዱስ ትምህርቶች፣ ሁለት በተለያየ ዘመን የተሰበኩና የነበሩ ትምህርቶች አንድ ላይ በአንድ ዘመን ተቀላቅለው ሲሰበኩ ምን ይሆናል ማለት ነው? ሲቀላቀል ልዩ ወንጌል ይሆናል ማለት ነው። ካስታወሳችሁ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 7 ከቁጥር 17 ላይ ምንድነው የሚለው ሐዋርያው ጳውሎስ? ማንም እግዚአብሔር እንደከፈለለት እያንዳንዱም እግዚአብሔር እንደጠራው እንዲሁ ይመላለስ። ተገርዞ ሳለ ተጠርቶ እንደሆነ ወደ አለመገረዝ እንዳይመጣ፣ ሳይገረዝ ደግሞ ተጠርቶ እንደሆነ ወደ መገረዝ እንዳይመጣ የሚል ሐዋርያው ጳውሎስ መልእክት አስተላልፏል። ለምንድን ነው ተገርዞ ሳለ ተጠርቶ የሆነ ሲል? ለተገረዙት ሐዋርያ እንዲሆን ወይም ደግሞ የተገረዙትን እንዲጠራ ለጴጥሮስ ሰርቶለታል። ለጴጥሮስ ኃላፊነቱን ሰጥቶታል ጌታ ኢየሱስ ክርስቶስ። ለአሕዛብ ሳይገረዙ ደግሞ ያሉትን እንድጠራ ለኔ ሰርቶልኛል ብሏል። ስለዚህ ተገርዞ የተጠራ በጴጥሮስ የተጠራ ወደኛ እንዳይመጣ ወይም ደግሞ ሳይገረዝ የተጠራ ወይም ደግሞ አሕዛብ ሆኖ በእኔ ወንጌል የተጠራ ደግሞ ወደ አለመገረዝ እንዳይመጣ፣ ሁሉም እንደተከፈለለት ሁሉም ደግሞ እንደተጠራው እንዲሁ ይመላለስ የሚል ቃል ተናግሯል። ስለዚህ ገላትያ ቤተክርስቲያን ላይ ችግሩ ምንድን ነው? በይሁዳ ያሉት በኢየሩሳሌም ያሉት የይሁዳ ማህበርተኞች ምን አደረጉ ማለት ነው? ወደ ገላትያ ቤተክርስቲያን መጡና እኛ ተገርዘን ነው የተሰበከልን ወንጌል፣ እኛ ተገርዘን ነው የተጠራ ነው። ስለዚህ እናንተም ደግሞ እንደ ሙሴ ስርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ብለው መስበክ ጀመሩ ማለት ነው። ይህንን እስከሚሉበት ሰዓት ድረስ በነ ጴጥሮስ የተሰበከላቸው ሰዎች ከጴጥሮስ ጴጥሮስን ጨምሮ ሁሉም በእስራኤልና በአሕዛብ መካከል ልዩነት እንዳለ ያምናሉ። በእስራኤልና በአሕዛብ መካከል ልዩነቱ እንደፈረሰ አያውቁም። ጴጥሮስ ሐዋርያው ጴጥሮስ እንኳን ይሄ ለተገረዙት የሆነው ወንጌል አደራ የተሰጠው እንዲያገለግል እንዲሰብክ የተሰጠው ጴጥሮስ እንኳን እስከ ሐዋርያት ሥራ መጽሐፍ ምዕራፍ 10 ድረስ ያለውን አመለካከት ታውቃላችሁ። አሕዛብ ጽዩፍ እንደሆኑ ያውቅ እንደነበረ ለቆርኔሌዎስ ቤተሰቦች ያስረዳ ነበር። ወደ ቆርኔሌዎስ ቤተሰቦች ግባ ተብሎ እግዚአብሔር ሸማ ከሰማይ አውርዶ ብዙ ነፍሳት ያሉበትን ሸማ አሳየው። ብላ አለው። እኔ ጽዩፍ ነገር አልበላም አለ። ደጋግሞ ብላ አለው። አልበላም ሲል እግዚአብሔር የቀደሰውን አንተ አታርክሰው ብላ አለው። ከዛ በኋላ ወዲያውኑ መልአክ መጣ፣ ጠራው፣ ወደ አሕዛብ ቤት እንዲገባ አደረገው። ከዛስ ሲመለስ እዚሁ የሐዋርያት ሥራ መጽሐፍ ምዕራፍ 11 ላይ ምንድነው የሚሉት? ቁጥር 1 ላይ ሐዋርያትና በይሁዳም የነበሩት ወንድሞች አሕዛብ ደግሞ የእግዚአብሔርን ቃል እንደተቀበሉ ሰሙ። ጴጥሮስም ወደ ኢየሩሳሌም በወጣ ጊዜ ከተገረዙት ወገን የሆኑት ሰዎች ከእርሱ ጋር ተከራክረው ወዳልተገረዙ ሰዎች ገብተህ ከእነርሱ ጋር በላህ አሉት። እንደዚህ አይነት ጥያቄ ያነሱለት። አያችሁ፣ አሁን ለጴጥሮስ ራሱ እሱ የሰበከላቸው እሱ የሚመራቸው ሰዎች ጥያቄ ያነሱለት። ወደ አሕዛብ ገብተህ ካልተገረዙ ጋር በልተሃል አሉት። ሲሉት እሱ ምን አለ? በራእይ ያየውን በራእይ የሰማውን እኔም ከዛ በፊት እንደናንተ አሕዛብ ጽዩፍ እንደሆኑ አውቃለሁ። ነገር ግን እግዚአብሔር ምንም ጽዩፍ የሚባል ሰው እንደሌለ አስታወቀኝ። አያችሁ፣ እስከዚህ ሰዓት ድረስ እነኚህ ሰዎች ልዩነት እንዳለ ያውቃሉ ማለት ነው። ከዚህ በኋላ ራሱ ይሄው ጴጥሮስ የሚባለው ሐዋርያ በእስራኤልና በአሕዛብ መካከል ልዩነት እንዳለ የሚያንጸባርቅባቸው ብዙ ነገሮች ተፈጥረዋል። እስራኤልና አሕዛብን ሊለይ የሚችል ተግባር ሲያደርግ ከዚህ በኋላ ተመልክተናል በመጽሐፍ ቅዱሳችን። እዚህም ጋር ግን በእስራኤልና በአሕዛብ መካከል ልዩነት እንዳለ ራሱ ሐዋርያው ያምናል ማለት ነው። ስለዚህ እሱ የሰበካቸው ሰዎች አሕዛብን ካልተገረዛችሁ ባይሏቸው አይገርምም። ምክንያቱም ራሱ ጴጥሮስ ራሱ አሕዛብ የሚባሉት ሕዝብ ጽዩፍ እንደሆነ ያውቃል። ካልተገረዙ ወደ ይሁዲነት እምነት መምጣት እንደማይችሉ፣ እሱም በሚሰብከው ወንጌል መዳን እንደማይችሉ ያውቃል ማለት ነው። በገላትያ መጽሐፍ ምዕራፍ 2 ላይ ምንድነው የሚለው ሐዋርያው? በገላትያ መጽሐፍ ምዕራፍ 2 ከቁጥር 12 ላይ አንዳንዶች ከያዕቆብ ዘንድ ሳይመጡ ከአሕዛብ ጋር አብሮ ይበላ ነበር ጴጥሮስ። በመጡ ጊዜ ግን ከተገረዙት ወገን ያሉትን ፈርቶ ያፈገፍግ ነበር። እንግዲህ አንድ ሐዋርያ ለምንድን ነው የሚፈራቸው እነኝህን ሰዎች? መገረዝ አለመገረዝ ጥቅም የለውም ብሎ የሰበከ ሐዋርያ እንዳልሆነ ግልጽ ነው። ይልቁንም ለእስራኤላውያኖች ወይም ደግሞ ለተገረዙት ሐዋርያ የሆነ ጴጥሮስ ስለሆነ፣ ስለዚህ ለተሰጠው ወንጌል መታመን ስላለበት ከአሕዛብ ጋር ሄዶ መብላት የለበትም። ስለዚህ በመጡ ጊዜ ግን ከተገረዙት ወገን ያሉትን ፈርቶ ያፈገፍግ ነበር። ከእነርሱም ጋር ተለየ። የቀሩትም አይሁድ ደግሞ በርናባስ እንኳን በግብዝነታቸው እስከተሳቡ ድረስ ከእርሱ ጋር አብረው ግብዞች ሆኑ ይለናል። የት ነው? ገላትያ ላይ። አሁን ጴጥሮስ ይህንን ድርጊት እዚህ ማድረጉ ነው ችግሩ። የኢየሩሳሌም ቤተክርስቲያን ላይ ቢያደርገው ችግር የለውም። አሁን የአሕዛብ
ወይም ደግሞ በአንጾኪያ መጥቶ በአህዛብ ቤተክርስቲያን በገላትያ ነው መጥቶ ይህንን ያደረገው። በአንጾኪያ ነው መጥቶ ይህን ያደረገው። አንጾኪያ ደግሞ የአህዛብ አማኞች ናቸው በብዛት ያሉት። እስራኤላዊም አለ። ነገር ግን እስራኤላዊም ቢሆን በቃ ይሄ በጳውሎስ በኩል የተገለጠውን እስራኤላዊ የለም፣ አህዛብ የለም፣ ባሪያ ጨዋ የለም የሚለውን ወንጌል የተረዳ ልዩነት እንደሌለ የተረዳ ሰው ነው። ልክ እንደ በርናባስ ማለት ነው። ከነሱ ጋር አብሮ ህብረት ሊያደርግ የሚችለው። ነገር ግን እነ ጴጥሮስ ለሐዋርያ ጳውሎስ የተሰጠውን የጸጋ ወንጌልን ስላወቁ መጥተው ከአሕዛብ ጋር እንደ አሕዛብ እየኖሩ ነበር። ነገር ግን ከያዕቆብ ወገን የሆኑት ሲመጡ ከተገረዙት ወገን ካሉት ሰዎች የሚመጣበትን ተቃውሞ ስለሚያውቅ ወዲያውኑ አፈገፈገ ማለት ነው። የት እንደተጠየቀው ቆርኔሌዎስ ቤት ገባህ ተብሎ እንዳፋጠጡት እዚህም ጋር እንዳያፋጠጡት ሲያፈገፍግ እንመለከታለን። ስለዚህ ይሄ ማለት ኢየሩሳሌም ቤተክርስቲያን ላይ ችግር አለ ማለት አይደለም። ነገር ግን የኢየሩሳሌም ቤተክርስቲያን ወደ አሕዛብ ቤተክርስቲያን ሲመጡና አንድ ህብረት እንሆናለን ሲሉ ያንን ስርዓት ይዞ መምጣት አይችሉም። ለምን? እነሱ ከሕግ በታች ናቸው። እነሱ የመንግስቱን ወንጌል ያምኑ የተቀበሉ ናቸው። የተገረዙ ስለሆኑ እስራኤላዊ ስለሆኑ ልክ እንደ እስራኤላዊነታቸው የኢየሱስ ክርስቶስን መሲህነት አምነው ደግሞም የመሲህነቱን ተስፋ ፍጻሜ የሚጠባበቁ እስራኤላውያኖች ናቸው። በጴጥሮስ በኩል ለተገረዙት የሆነ ወንጌል የተሰራላቸው ሰዎች ስለሆኑ ማለት ነው። እዚህ ጋር ግን ያለው ደግሞ ባሪያ ጨዋ የለም፣ እስራኤላዊ አሕዛብ የለም፣ ሁላቸው በክርስቶስ አንድ ሰው ናቸው የሚል ደግሞ የጸጋ ወንጌል እውነት አለ እዚህ ጋር። ስለዚህ አሁን በገላትያ ቤተክርስቲያን ላይ መጥተው መከፋፈል የዘሩት መለያየትን የዘሩት ሰዎች ምን አይነት ሰዎች ናቸው? ከኢየሩሳሌም ቤተክርስቲያን አሁንም መገረዝ የሚባለውን ትምህርት የሚያምኑ የሚቀበሉ ናቸው። ይሄ ደግሞ ለጴጥሮስ አደራ ተሰጥቶት ጴጥሮስ ነው ይህን ወንጌል የሰበከላቸው። ስለዚህ እነኚህ ሰዎች ችግሩ ምንድነው? የትምህርት መቀላቀል ነው ያመጡት። ተቀላቀሉ፣ ትምህርቱንም ቀላቀሉት። የመንግስት ወንጌልና የጸጋ ወንጌልን ቀላቀሉት። የመንግስት ወንጌልና የጸጋ ወንጌል የተቀላቀለ ትምህርት መሆን የለበትም። በዘመናችንም ብዙ የሕግን ትምህርትና የጸጋን ትምህርት ቀላቅለው የሚያስተምሩ የሚሰብኩ የመንግስቱን ወንጌልና የጸጋውን ወንጌል ቀላቅለው የሚያስተምሩ ብዙ ሰባኪዎች አሉ። የመንግስት ወንጌልና የግርዛት መገረዝ ወንጌል አንድ ነው። ይሄ ማለት ለተገረዙት ለእስራኤላውያኖች የሚሰበክ ከአብርሃም ከይስሐቅ ከያዕቆብ ተስፋ አንጻር የመሲሁን የወደፊት ተስፋ ፍጻሜ በማመን ጌታን የሚቀበሉ ሰዎች ናቸው። ምክንያቱም ስለተገረዙ ነው ወንጌል የሚሰበክላቸው። ስለተገረዙ ነው ይሄ ለተገረዙት የሆነ ወንጌል ተስፋው የሚሰበክላቸው ገና ወደፊት የሚፈጸም ስለሆነ ማለት ነው። እዚህ ጋር ግን በሐዋርያው ጳውሎስ በኩል የተገለጠው የጸጋ ወንጌል ግን እስራኤላዊ የለም፣ አሕዛብ የለም፣ መገረዝ አለመገረዝ የለም የሚል የጸጋ ወንጌል ነው። ይሄ ደግሞ ክርስቶስ ሞቶ ከተነሳ በኋላ የሐዋርያት ሥራ 20 ቁጥር 24 ላይ አገልግሎቴን ከጌታም ከኢየሱስ ክርስቶስ የተቀበልኩትን የእግዚአብሔርን ጸጋ ወንጌል መመስከር ፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከበር እንደ ከንቱ ነገር ቆጥራታለሁ አለ። ከጌታ ከኢየሱስ ክርስቶስ የተቀበልኩትን የእግዚአብሔርን ጸጋ ወንጌል መመስከር ፈጽም ዘንድ። ስለዚህ የእግዚአብሔርን ጸጋ ወንጌል የተቀበለው ሐዋርያው ጳውሎስ ጌታ ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ነው። ሞቶ ከተነሳ በኋላ እስራኤላዊ የለም፣ አሕዛብ የለም፣ ባሪያ የለም፣ ጨዋ የለም የሚል ልዩነት የሌለበት ሁሉም በክርስቶስ በአንድ አካል የሚድኑበት የጸጋ ወንጌል ነው። ጴጥሮስ ግን የተሰጠው ጌታ ኢየሱስ ክርስቶስ በምድር ሲመላለስ ሲያገለግል የነበረውን አይነት አገልግሎት ነው። ምክንያቱም ጌታ ኢየሱስ ክርስቶስ ታውቃላችሁ የእስራኤልን ቤት ነው ያገለገለው፣ ወይም ደግሞ የተገረዙትን ያገለገለው። ሮሜ 15 ቁጥር 8 ላይ ሄደን መመልከት እንችላለን። ለአባቶች የሰጠውን የተስፋ ቃል ያጸና ዘንድ ኢየሱስ ክርስቶስ ስለ እግዚአብሔር እውነት ለተገረዙት አገልጋይ ሆነ ይለናል። ጌታ ኢየሱስ ክርስቶስ እንኳን ለተገረዙት አገልጋይ ሆኗል። ስለዚህ ጌታ ኢየሱስ ክርስቶስ ያገለገለውን አገልግሎት ነው ጴጥሮስ እንዲቀጥል የተሰጠው፣ ወይም ደግሞ 12ቱ የበጉ ሐዋርያት የተሰጣቸው። 12ቱ የበጉ ሐዋርያት የ12ቱ ነገድ እስራኤል ሐዋርያ ስለሆኑ ማለት ነው። እነሱ ደግሞ ወደ አሕዛብ አትሂዱ፣ ወደ ሳምራውያንም ከተማ አትግቡ፣ ይልቁንስ ወደ እስራኤል ቤት ወደ ጠፉት በጎች ሂዱ እና ለእነሱ ወንጌል ስበኩ ተብለው የሐዋርያት ሥራ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ምዕራፍ 4 እስከ ምዕራፍ 8 እስከ ምዕራፍ 10 ድረስ እነኚህ ሐዋርያቶች አንድም እንኳን አሕዛብ አያገለግሉም። በቃ ወደ እስራኤላውያኖች ሄደው ለተገረዙት ብቻ ነው የተገረዙትን ወንጌል የሚያገለግሉት ማለት ነው። ስለዚህ ሐዋርያው ጳውሎስ ከተነሳ በኋላ ደግሞ የጸጋ ወንጌል መጣ። የጸጋ ወንጌል ሲመጣ ለተገረዙት የሆነው ወንጌል አይደለም የሚሰበከው። አሁን የሚሰበከው በሐዋርያው ጳውሎስ በኩል ደግሞ የተገለጠው የእግዚአብሔር ጸጋ ወንጌል ነው። የተገረዙት የሆነው ወንጌል ለተገረዙት የሚሰበክ እስከ እስራኤል መውደቅ ድረስ የተሰበከ የመንግስት ወንጌል ነው። እስከ እስራኤል መውደቅ መጣል ድረስ ከእስራኤል መጣል በኋላ ለተገረዙት የሚባል ወንጌል አይሰበክም። አሁን በዚህ ዘመን ለተገረዙት የሆነውን ወንጌል አደራ ተሰጥቶታል ይላል ጴጥሮስ አይደል? በዚህ ዘመን ለተገረዙት የሆነውን ወንጌል እኛ አደራ እንቀበላለን እንዴ? ከጴጥሮስ የተሰጠውን ተልእኮ ተቀብለን የምናገለግል ከሆነ ለተገረዙት የሆነውን ወንጌል እያገለገልን ነው ማለት ነው። የመንግስቱን ወንጌል እያገለገልን ነው ማለት ነው። ስለዚህ አሁን ቀላቀል ነው ማለት ነው። የሱም
ተልእኮ ለብቻ ነው፣ የጳውሎስም ተልእኮ ለብቻ ነው። የሁለቱን ተልእኮ ዓላማውን ተረድተን እንደየዘመኑ በትክክል ነው ማስረዳት ያለብን፣ ከፋፍለን ማለት ነው። ስለዚህ ከተገረዙት የሆነው ወንጌል መጥተው ኢየሩሳሌም ዘንድ መጥተው ወይም ደግሞ ከይሁዳ ማህበር መጥተው እዚህ መጥተው ካልተገረዛችሁ ትድኑ ዘንድ አትችሉም ብለው የሚሰብኩ ከሆነ ሌላ ዶክትሪን እየመሰረቱ ነው ማለት ነው። ይህን ደግሞ ጳውሎስ ምን ብለዋል? እኛ ከሰበክንላችሁ ወንጌል የሚለይን ወንጌል ማንም ቢሰብክላችሁ የተረገመ ይሁን ብሏል። ስለዚህ ሐዋርያው ጳውሎስ የተቀበለውን የጸጋውን ወንጌል ሐዋርያው ጴጥሮስ ከተቀበለው የእግዚአብሔር መንግስት ወንጌል ወይም ደግሞ ለተገረዙት የሆነውን ወንጌል ቀላቅሎ ማስተማር ይሄ በወንድሞች መካከል መለያየትን ያመጣል። ወንጌሉን ልዩ ወንጌል ያደርገዋል፣ ይሸቅጠዋል። እዛው መጽሐፍ ቅዱስ ውስጥ ያለ የእግዚአብሔር ቃል ነው። ሁለቱም እንደየዘመኑ ብንረዳው ትክክለኛ የእግዚአብሔርን ሐሳብ እናገኘዋለን። ሁለቱን ስንቀላቀለው ግን ለየቅል ስለሆነ ስንቀላቀለው ችግር ይፈጠራል ማለት ነው። ስለዚህ እኛም የነሱን ዶክትሪን ይዘን ልንቀጥል ነው ማለት ነው። ለተገረዙት የሆነ ወንጌል አሁን የሚባል ነገር ስለሌለ እኛ ደግሞ እሱን ልናገለግል አንችልም። ካገለገልን የሕግ ሰባኪዎች፣ የሕግ አስተማሪዎች እንባላለን። የሕግን ስብከት ደግሞ የምንሰብክ ከሆነ የሕግን ትምህርት የምናስተምር ከሆነ ደግሞ ሐሰተኛ ወንድሞች እንባላለን ማለት ነው። ለምሳሌ ሐዋርያው ጴጥሮስ ለምንድን ነው ሐሰተኛ ወንድም የማይባለው? ግን የመንግስት ወንጌል ነው የሚያገለግለው አይደለ? ግን ለምንድን ነው ሐሰተኛ ወንድም የማይባለው? ለጴጥሮስ የተሰጠውን ጸጋ አውቆ ቀኝ እጁን ሰጥቷል። በቃ የተሰጠኝን የእግዚአብሔርን ጸጋ አውቀው ብሎ ተናግሯል። ስለዚህ እነዚህ ሰዎች ለተቀበለው የእግዚአብሔር ጸጋ ወንጌል እውቅና ስለሰጡ ሐሰተኛ ወንድሞች አይባሉ። ነገር ግን ለሐዋርያ ጳውሎስ የተሰጠውን የእግዚአብሔርን ጸጋ ሳያውቁ በሱ በኩል የሚሰበከውን ወንጌልና የሱን ሐዋርያነትን የሚያጣምሙ ሐዋርያነቱን ሰዎች እንዳይቀበሉ በማድረግ መልእክቱን የሚያጣምሙ ሰዎች ሐሰተኛ ወንድሞች ይባላሉ። እነኚህ በኢየሩሳሌም ያሉ በይሁዳ ያሉ ከተገረዙት የሆኑ ወገን የሆኑ አማኞች ሲሆኑ እነሱ ደግሞ ለሕግ የሚቀኑ ናቸው። አምነዋል እኮ አማኝ ናቸው። ነገር ግን እዛ የሚሰበከው ወንጌል ሕግን የሚያስጥል መገረዝን የሚያስጥል ወንጌል ስላልሆነ ይልቁንም ሕግንና መገረዝን ይዘው እንዲቀጥሉ የሚያደርግ ወንጌል ስለሆነ እነኚህ ወንድሞች ለሕግ እጅግ በጣም የሚቀኑ ናቸው። መሪዎቻቸውም ለሕግ ቀናተኛ እንደሆኑ ተመልክተናል። ስለዚህ ነገር ግን ትክክል አይደሉም ወይ? እንደ ዘመኑ ትክክል ናቸው። ጊዜውና ዘመኑ የሚሰበክላቸው ሰዎች ይህንን ያሟሉ ሰዎች ናቸው። ወንጌል ከተሰበከላቸውም በኋላ ደግሞ ይህንን ስርዓት እየፈጸሙ እንዲቀጥሉ ነው ለነ ጴጥሮስ የተሰጠው ተልእኮ ማለት ነው። ስለዚህ ያንን ወንጌል ከዚህኛው ወንጌል ካለየን አሁንም በወንድሞች መካከል መለያየትን እንዘራለን። ምንድነው? ትምህርቱ ይለያል። ትምህርቱ የሰዎችን በአንድ መሰረት ላይ በተቀበሉት በጸጋ ወንጌል መሰረት ላይ ጸንተው እንዳይኖሩ ያደርጋቸዋል፣ ይከፋፍላቸዋል፣ ሐሳባቸውን ይከፋፍለዋል፣ የሚጸኑበትን መሰረት ያፈርሰዋል። ስለዚህ ትክክለኛውን መልእክት ማገልገል አይችሉም ማለት ነው። ስለዚህ ይህንን ወንጌል መቀላቀል የለብንም። በተለይ ሕግን ማስተማር የለብንም። መለየት አለብን ሁለቱን መልእክት ማለት ነው። በማ በኩል በጴጥሮስ በኩል የተሰበከውን ወይም ደግሞ ለጴጥሮስ የተሰጠውን መልእክትና ለሐዋርያ ጳውሎስ የተሰጠውን መልእክት ለይተን እንደሚገባ አጥንተን ነው ማገልገል ያለብን ብዬ አስባለሁ። በገላትያ ቤተክርስቲያን ውስጥም የመጣው የትምህርት ልዩነት ነው። ወይም ደግሞ ጳውሎስ የሰበከውን ወንጌል የማይመስል እሱን ሊያጸና የማይችል ሌላ የተለየ ወንጌል ነው ይዞ የመጡት። ይዘው ከመጡበት ስፍራ ደግሞ መገረዝ እውቅና ካለበት ሕግ እውቅና ከሚሰጠው ቦታ ላይ ነው የመጡት። እነዚህ ሰዎች ሕግ ጥቅም የለውም መገረዝ ጥቅም የለውም ተብሎ አልተሰበከላቸውም በነ ጴጥሮስ። ትክክል ናቸው። ትክክል ያልሆኑት ግን ይህን ትምህርታቸውን ሌላ ስፍራ መጥተው በሌላ ቦታ ላይ ይህንን ወንጌል መስበካቸው ነው። ለምን? እዚህ ጋር አደራ የተሰጠው ሰው ስላለ ማለት ነው። ስለዚህ ትምህርት ዲያብሎስ የሚጠቀምበት ትልቁ ጥበብ ምንድነው? መጽሐፍ ቅዱስ መቀላቀል፣ ቀላቅለን እንድንረዳው ያደርገናል። ጳውሎስ ምን አለ? የእውነትን ቃል ቀላቅለው እንደሚሸቃቀጡት እንደሌሎቹ አይደለንም አለ። የእውነትን ቃል ቀላቅለው እንደሚሸቃቀጡት። አያችሁ፣ መቀላቀል ማለት መሸቀጥ ነው። በቃ ጥርት ያለ የእግዚአብሔርን መልእክት ማገልገል አንችልም የምንቀላቅል ከሆነ። ምንድነው የምንቀላቅለው? የሕግን ትምህርት የመንግስቱን ወንጌል ትምህርት ከጸጋ ወንጌል ትምህርት ጋር የምንቀላቀል ከሆነ፣ የጸጋውን ወንጌል ትምህርት ደግሞ ወደ መንግስት ወንጌል ወደ ሕግ ትምህርት የምንቀላቅለው ከሆነ፣ ለያይተን የማናገለግለው ከሆነ ሰዎችን በትክክለኛው መሰረት ላይ ማነጽ አንችልም፣ እኛም አንታነጽም። ስለዚህ ቅዱሳንን እናፈርሳቸዋለን፣ እኛም ደግሞ ስራችን ይፈርሳል ማለት ነው በመጨረሻ ቀን። ስለዚህ ዋናው ትምህርት ነው። በትምህርት ላይ የተመሰረተ ወንድማማችነት ከሁሉ የሚበልጥ ወንድማማችነት ነው። ምክንያቱም በክርስቶስ የተገኘ በመስቀሉ ስራ የተገኘ ወንድማማችነት ስለሆነ እስከ ዘላለም ድረስ የሚዘልቅ ወንድማማችነት ነው ማለት ነው። ስለዚህ ይህን ይመስላል።
ቀጣይ ትምህርቶችን በዚህ ዩቲዩብ ቻናል ላይ መለቅ ይሆናል። ስላዳመጣችሁኝ አመሰግናለሁ። በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን። ሰላም